ለዘለዓለም ይባረክ። መጽሐፍ ቅዱስ ላይ አንድ ጊዜ እንደዚህ ሆነ። በዳዊት ቤትና በሳኦል ቤት ጦርነት ሆነ እና መጽሐፍ ሲናገር እንደዚህ ይላል፣ የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ይላል። ውድ የእግዚአብሔር ቤተሰቦች መልእክት አለኝ። እንዲህ ልበላችሁ፣ እግዚአብሔርን የሚያገለግሉ የእግዚአብሔርን ወንጌል የሚያገለግሉ ለእግዚአብሔር ቀንና ሌሊት የሚያገለግሉ ቅዱሳንን የሚያገለግሉ ያሉበት በደረሱበት ቦታ ሁሉ ወንጌልን የሚሰብኩ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለው የሚያገለግሉ ቅዱሳን የእነሱ ቤት እየበረታ ቤታቸው እየበረታ እየተባረኩ ለእግዚአብሔር መልካም እያጠኑ መልካም የሚያደርጉ ሕያውና ነውር የሌለበት ቅዱስን መስዋዕት የሚያደርጉ የእነሱ ቤት እየበረታ ሲሄድ፣ በተቃራኒ ደግሞ የጠላት ቤት እነዚህ የሚያጥኑ የሚደፉ የሚመትቱ የሚሟርቱ ከጥልቁ የሆኑ የአጋንንት አገልጋዮች ቤት እየደከመ ይሄዳል። ምክንያቱም እግዚአብሔር አምላክ ስሙን ከሚጠሩት ወይም ለሱ ከሚያገለግሉት ለሱ ከሚያጥኑት ጋር ሕያውና ቅዱስ የሆነው ነውር የሌለበትን መስዋዕት ከሚያጥኑት ጋር እግዚአብሔር አምላክ ይሆናል። ስለዚህ ዳዊት ቤት እየበረታ የሳኦል ቤት እየደከመ መሄዱ ግድ ነው። ይሄ መጽሐፍ ቅዱሳዊ ቃል ነው። ጌታ ለዘላለም ይባረክ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል።